መጽሐፍ ቅዱስ ውስጥ እጅግ በጣም ከሚያስደነግጡ ጥቅሶች ውስጥ አንዱ ይሄ ነው። እግዚአብሔር እንደሚያውቁ ይናገራሉ፣ እናውቃለን ይላሉ፣ በግልጽ ክሌም ያደርጋሉ፣ ግን በተግባራቸው ይክዱታል። ግን አጸያፊዎች፣ ግን የማይታዘዙ፣ ግን ለበጎ ስራ የማይበቁ unqualified for good works አንፊት ናቸው ለመልካም ስራ። ይሄ ሰው እግዚአብሔር እንደሚያውቅ በግልጥ የተናገረ እግዚአብሔርን አውቃለሁ እያለ በተግባር መካድ፣ የማይታዘዝ አጸያፊ unqualified for good works መባል በጣም አስደንጋጭ ነው። እንደምን አላችሁ የእግዚአብሔር ቤተሰቦች፣ ሁላችሁንም በጌታ ስም ሰላም እላችኋለሁ። እንግዲህ ዛሬ የቲቶን መልእክት አብረን እንማራለን። የቲቶ መልእክት በጣም አጭር ግን አንድ አማኝ ሊያውቃቸው የሚገቡትን መሰረታዊ የሆኑ የክርስትና አስተምሮች በውስጡ የያዘ መጽሐፍ ነው። ይሄ መጽሐፍ ቅድም እንዳልኩት 3 ምዕራፎች ብቻ ያሉት አጭር ደብዳቤ ነው፣ ግን በጣም ጠቃሚ ሀሳቦችን በውስጡ የያዘ ደብዳቤ ነው። እንግዲህ ይሄንን ደብዳቤ አብረን እንማራለን። እንደው ባጭሩ ይሄን መልእክት እንዴት ታስቀምጠዋለህ፣ እንዴት ትገልጠዋለህ ብትሉኝ፣ ጤናማ ትምህርት፣ ጤናማ ኑሮ። አይ ቲንክ ይሄንን ደብዳቤ ጥሩ አድርጎ ሰመራይዝ አድርጎ ያስቀምጣል ብዬ አስባለሁ። የምናስተምረው ትምህርት ጤናማ ከሆነ የህዝቡ ኑሮ ጤናማ ይሆናል። እንደውም አንዳንድ ጊዜ ሰዎች የኢትዮጵያ ክርስትና ምንን ይመስላል የሚል ጥያቄ ሲያነሱ እኔ የኢትዮጵያ ክርስትና ምን ይመስላል የሚለውን ጥያቄ በየመድረኩ የሚሰበኩ ስብከቶችን በየመድረኩ የምንሰማቸውን ትምህርቶች ያንጸባርቃል፣ ያንን ያሳያል ብዬ አስባለሁ። የምንኖረው ኑሮ የምንማረው ትምህርት ሪፍሌክሽን ነው። ስለዚህ ህዝቡ ጋር ችግር እንዳለ፣ ህዝቡ ጋር ክፍተት እንዳለ የምናስብ ከሆነ ያንን ለመለወጥ የምናስብ ከሆነ አንዱ ማድረግ ያለብን ነገር መድረኮቻችን ላይ መስራት አለብን ነው። በዚህ በቲቶ መልእክት ውስጥ የምናየው ያንን ነው። ሐዋርያው ቅዱስ ጳውሎስ ይህንን ደብዳቤ ሲጽፍ በቀርጤስ ለነበረው ለቲቶ ነው ይህን መልእክት የጻፈውና ሲጽፍለት በቀርጤስ በጣም ብዙ ችግሮች ነበሩ፣ በቤተ ክርስቲያን ውስጥ ችግሮች ነበሩ። እንደ መፍትሄ አንዱ ያነሳው ነገር አንተ ግን ከእውነተኛ ትምህርት ጋር ተስማሚ የሆነውን አስተምር፣ ጤናማ ትምህርት አስተምር። ጤናማ ትምህርት ጤናማ ቤተክርስቲያንና ማህበረሰብን ስለሚፈጥር ማለት ነው። እንግዲህ ዛሬ ከምዕራፍ 1 ጀምሮ ይህንን ደብዳቤ እንዲሁ ባጭሩ ለማየት እንሞክራለን። ምናልባት ይህንን መጽሐፍ ማን ጻፈው፣ መቼ ጻፈው፣ እንዲህ አይነት ከመጽሐፉ ታሪካዊ ዳራ ጋር የተያያዙ ሀሳቦችን በስፋት አንመለከትም። እንዲሁ በመግቢያው ሀሳብ ላይ የተባለውን ያክል ብቻ እንላለን። እንደ መግቢያ እንዲሆነን ምዕራፍ 1 ከቁጥር 1 እስከ 4 አብረን እንመለከታለን። ቲቶ ምዕራፍ 1 ከቁጥር 1 እስከ 4 ይሄንን የመግቢያ ሰላምታ ወይም የመግቢያ ክፍል ብለን ልንይዘው እንችላለን። አብረን እናንብብ። የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት እውቀትን ለማሳደግ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ፣ እምነቱና እውቀቱ የተመሰረቱትም የማይዋሻው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። እርሱ በወሰነው ጊዜ በአዳኛችን በእግዚአብሔር ትእዛዝ ለእኔ አደራ በተሰጠኝ ስብከት በኩል ቃሉን ይፋ አደረገ። የጋራችን በሆነ እውነተኛ እምነት ልጄ ለሆነው ለቲቶ ከእግዚአብሔር አብ ከአዳኛችንም ከክርስቶስ ኢየሱስ ጸጋና ሰላም ይሁን ይላል። ቅድም እንዳልኩት ይሄ የመግቢያ ሀሳብ ነው። በዚህ በመግቢያ ሀሳብ ውስጥ ይህንን መልእክት ማን ነው የጻፈው? ይህንን መልእክት ለማን ነው የጻፈው? ጸሐፊው ለሚጽፍለት ሰው የተመኘው ምኞት በግልጽ ቀርበዋል። ጸሐፊው ሐዋርያው ጳውሎስ እንደሆነ ተገልጧል። መልእክቱን ደግሞ የጻፈው የጋራችን በሆነው እውነተኛ እምነት ልጄ ለሆነው ለቲቶ ይላል። የመልእክቱ ተደራሲ ደግሞ ቲቶ እንደሆነ ማንሳት እንችላለን። ጸሐፊ፣ ተደራሲ እንደን የሚመኝለት ምኞት ወይም የሚጸልይለት ጸሎት ከእግዚአብሔር አብ ከአዳኛችንም ከክርስቶስ ኢየሱስ ጸጋና ሰላም ይሁን ይላል። እንግዲህ በጣም ይህንን ክፍል ሳስብ እንደው ጥቂት 1-2-3 ነጥቦች ከዚህ ክፍል ውስጥ ማንሳት ይቻላል። አንዱ ጳውሎስ ራሱ እንዴት ነው ያስተዋወቀው? የደብዳቤው ጸሐፊ መሆኑን ብቻ ሳይሆን ደብዳቤው እንደጻፈ ሲገልጽ ራሱን ያስተዋወቀበት መንገድ አስተማሪና ምናልባትም ብዙዎቻችን ከዚህ ትምህርት መውሰድም የሚጠበቅብን ይመስለኛል። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ። በአንድ በኩል የእግዚአብሔር ባሪያ
ኤንድ የኢየሱስ ክርስቶስ ሐዋርያ ባሪያ የሚለው ሂሚሊቲውን ያሳያል፣ ትህትናውን ያሳያል። የእግዚአብሔር ባሪያ ነው። ኤንድ ደግሞ የኢየሱስ ክርስቶስ ሐዋርያ የሚለው ኦቶሪቲውን ያሳያል፣ ስልጣኑን ያሳያል። እነዚህ ሁለቱ በጣም አስፈላጊዎች ናቸው። ኤንድ ሚዛናዊ መሆን ደግሞ አለባቸው። የእግዚአብሔር ባሪያ ነው ቢያገለግልም አሜን ብዙ ደብዳቤዎችን የጻፈ ሰው ነው። ብዙ ቤተክርስቲያንን ፕላንት ያደረገ ሰው ነው። ይሄ ብዙ ቤተክርስቲያንን ፕላንት ያደረገ ብዙ ደብዳቤዎችን የጻፈው ሐዋርያው ጳውሎስ ግን ራሱን ሲያስተዋውቅ የእግዚአብሔር ባሪያ በማለት ነው ያስተዋውቀውና ባሪያነቱን አልዘነጋም። የእግዚአብሔር አገልጋይነቱን አልዘነጋም። አገልጋይ እንደሆነ ይገልጣል እና ደግሞ የኢየሱስ ክርስቶስ ሐዋርያ እንደውም አንደኛ ጢሞቴዎስ እና ሁለተኛ ጢሞቴዎስ ላይ ስናይ በእግዚአብሔር ፍቃድ ሐዋርያ የሆነ በእግዚአብሔር ትእዛዝ ሐዋርያ የሆነ ይላል እና ሐዋርያነቱንም በግልጽ አስቀምጧል። በተለይም በጊዜው የጳውሎስን ሐዋርያነት የሚቃወሙ እሱ ከ12ቱ አንዱ አይደለም የሚል ጥያቄ አንስተው ሐዋርያነቱ ላይ ጥያቄ የሚያነሱ ነበሩና ብዙ ጊዜ ሐዋርያነቱን የሚቃወሙ ሰዎች ላሉበት አካባቢ ደብዳቤ ሲጽፍ በደንብ ስትረስ አድርጎ በእግዚአብሔር ፍቃድ በእግዚአብሔር ትእዛዝ ሐዋርያ የሆነ ይላል። እንግዲህ ባሪያ፣ ሐዋርያ እነዚህ ቅድምም እንዳልኩት ሁል ጊዜም እንደ አገልጋይ ሁለቱን አስፔክት ሚዛናዊ በሆነ መንገድ ማሰብ አለብን። በአንድ በኩል የእግዚአብሔር አገልጋዮች ነን፣ የእግዚአብሔር ባሪያዎች ነን። በሌላ በኩል ደግሞ የእግዚአብሔር አምባሳደርስ ኦቶሪቴቲቭ ብዙዎችን ከጨለማ ወደሚደነቅ ብርሃን ለማውጣት ትልቅ ኃላፊነት የተሰጠን በምድር ላይ የእግዚአብሔርን መንግስት ወክለን የተቀመጥን ከእግዚአብሔር ጋር አብረን የምንሰራ ኦቶሪቴቲቭ ለመጽሐፍ አሜን፣ ለመገሰጽ፣ ለማዘዝ፣ ለማስተማር፣ ለመስበክ፣ ለማገልገል ኦቶሪቴቲቭ እነዚህ ሁለቱ አስፔክቶች በጣም ኢምፖርታንት ናቸው። አንዱን ወደ አንድ ጥግ የለጠጠን እንደሆነ አንዱን ወደ አንድ አቅጣጫ የትኛውንም ቢሆን ማለት ነው። አንድ ሰው ባሪያ የሚለውን ብቻ ኮንሰፕት ይዞ እኔ ጆንያ ነኝ፣ ቡትቶ ነኝ፣ እንዲህ ነኝ፣ ማረባ ነኝ ወደ አንድ አቅጣጫ ቢጎትተው እሱም ጤናማ አይደለም። በሌላ መንገድ ደግሞ እኔ ሐዋርያ ነኝ የሚለውንም ወደ አንድ አቅጣጫ ኦቶሪቴቲቭ ነኝ፣ ባለስልጣን ነኝ የሚለውንም ወስደን ኑ አጅቡኝ፣ ስልክ ያዙልኝ፣ ቦርሳ ያዙልኝ፣ መሬት ላይ አልሄድም ይነጠፍልኝ፣ እሱም በጣም አደገኛ ነው። የቱንም ያክል የእግዚአብሔር ነገር በእኛ እጅ ውስጥ ቢገለጥ በእኛ እጅ ውስጥ ቢሆን ሁል ጊዜም ቢሆን የእግዚአብሔር ባሪያዎች ነው። ደግሞ ኦቶሪቴቲቭ እሱ ሚዛናዊ በሆነ መንገድ ማሰብ ተገቢ ነው። ሌላው እዚህ መግቢያ ውስጥ ሐዋርያው ቅዱስ ጳውሎስ ያነሳው ነጥብ ለምንድን ነው እሱ ሐዋርያው ጳውሎስ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነው ሲናገር የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት እውቀት ለማሳደግ ይላል። የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ የሆነው ለሌሎች ጥቅም እንደሆነ በግልጽ ያስቀምጣል። በዚህ ስፍራ መንፈስ ቅዱስ እንደወደደ ልዩ ልዩ መንፈሳዊ ስጦታዎችን ይሰጣል። መንፈስ ቅዱስ እንደወደደ ልዩ ልዩ ሰዎችን ለቤተ ክርስቲያን ይሰጣል እና የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ የሆነው ይሄ ሪስፖንሲቢሊቲ ይሄ ኃላፊነት የተሰጠው ለሌሎች ጥቅም እንደሆነ ብዙዎችን ወደ እምነት ለማምጣት ወደ እምነት የመጡትን ደግሞ ክርስቶስን ወደ መምሰል በእውነተኛ መንፈሳዊ ሕይወት እንዲያድጉ ለማድረግ ይላል። ጸጋው የተሰጠው ለሌሎች ጥቅም እንደሆነ በግልጽ ያሳያል። ይሄም በጣም አስተማኝ ነው። በተለይ በዚህ ዘመን ብዙዎች በእግዚአብሔር ጸጋ በሚነግዱበት ብዙዎች በእግዚአብሔር ጸጋ ብዙ ነገር በሚያደርጉበት በዚህ ዘመን ይህንን የሐዋርያው ጳውሎስን ምክር ወይም ራሱን የገለጠበትን መንገድ ማየት ጠቃሚ ነው። ቅድም እንዳልኩት የቱንም ያክል የእግዚአብሔር ነገር በእኛ ቢሆን ቢገለጥ እግዚአብሔር ልዩ ልዩ ስጦታዎችን ቢሰጠን አንድ መዘንጋት የሌለብን ነገር ያ የተሰጠን ስጦታ ለሌሎች ጥቅም ነው። መንፈሳዊ ስጦታዎች ቤተክርስቲያን እንድትታነጽ አማኞች የክርስቶስ ዲሳይፕልስ እንዲሆኑ ለማገዝ እንድንተናነጽበት የተሰጡ ናቸው። ለማነጽ እንጂ ለማፍረስ አልተሰጡም ማለት ነው እና እንግዲህ ራሱን ካስተዋወቀ በኋላ እምነቱና እውቀቱ የተመሰረቱትም የማይዋሹ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው
እርሱ በወሰነው ጊዜ ባዳኛችን በእግዚአብሔር ትእዛዝ ለእኔ አደራ በተሰጠኝ ስብከት በኩል ቃሉን ይፋ አደረገ ይላል። እንግዲህ ይህም እንደሚያሳየው እግዚአብሔር አምላክ የማይዋሸው አምላክ ከዘመናት ፊት ድነትን እንዳቀደ ድነትን እንዳዘጋጀ ያ የእግዚአብሔር እቅድ የማዳን እቅድ በታሪክ ውስጥ በእግዚአብሔር ጊዜ ሪቪል እንዳደረግ እንደተገለጠ ያን በክርስቶስ በኩል እንደተገለጠ እና ያንን ደግሞ ለመስበክ ያንን ለማወጅ ጳውሎስ ባለአደራ እንደሆነ ኃላፊነት እንደተሰጠው እግዚአብሔር ታማኝ አድርጎ ቆጥሮ ባለአደራ እንዳደረገው በዚህ ስፍራ በግልጽ ያስቀምጣል። እንግዲህ አገልጋይነት ባለአደራነት ነው። ከላይም የእግዚአብሔር ባሪያ ኢየሱስ ክርስቶስ ሐዋርያ በማለት አክኖሌጅ ሲያደርግ እናያለን። በዚህም ስፍራ ደግሞ ለእኔ አደራ በተሰጠኝ ስብከት በኩል ቃሉን ይፋ አደረገ ይላል እና ባለአደራነቱን በግልጽ በማስቀመጥ ነው በዚህ በመግቢያ ክፍል ቲቶ መልእክቱን የጀመረው። እንግዲህ ይሄንን ካለ በኋላ ነው መልእክቱን በእምነት እውነተኛ ልጄ ለሆነው ለቲቶ ይላል and የሚመኝለት በሌሎችም ደብዳቤዎች እንደሚያደርገው ከእግዚአብሔር አብ ካዳኛችንም ከክርስቶስ ኢየሱስ ጸጋና ሰላም ይሁን በማለት ወደ ዋናው ጉዳይ የሚያልፈው እንግዲህ ምዕራፍ 1 ከ1 እስከ 4 የመግቢያ ሐሳብ። በዚህ በመግቢያ ሐሳብ ውስጥ ጸሐፊው ለተደራሲው የሚመኝለት ምኞት በግልጽ ተቀምጧል። በቀጣዩ ክፍል ምዕራፍ 1 ከቁጥር 5 እስከ 9 የቤተ ክርስቲያን መሪዎች መስፈርት የቀረበበት ክፍል ነው። ከመግቢያው በቀጥታ ወደ ዋናው ጉዳይ ሲሻገር ወደ ዋናው ጉዳይ ሲሄድ ነው የምናየው። ያነሳው ሊደርሺፕን ነው ያነሳው። በግልጽ እንደተቀመጠው ቁጥር 5 እንደሚያሳየው ሐዋርያ ጳውሎስ ከመቄዶንያ ሆኖ ይህንን ደብዳቤ ለቲቶ በቀርጤስ ስለነበረው ለቲቶ ሲጽፍለት ለምን ይህን ደብዳቤ እንደጻፈው ጭምር ቁጥር 5 በግልጽ ያሳያል። አንተን በቀርጤስ የተው ገና ያልተስተካከለውን ነገር እንድታስተካክልና ባዘዙም መሰረት በየከተማው ሽማግሌዎችን እንድትሾም ነው ይላል። እንግዲህ ብዙዎች እንደሚሉት ሐዋርያው ቅዱስ ጳውሎስ በሮም እስር ቤት ውስጥ ነበረ። ሐዋርያ ሥራ ምዕራፍ 28 ስንመለከት በሮም እስር ቤት ውስጥ እንደነበረ እናያለን። ግን በዚህ በመልእክታተ መጋቤ ወይም በፓስቶራል ኤፒስትልስ ውስጥ ማለት ነው አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ እና ቲቶ በእነዚህ በሶስቱ ደብዳቤዎች ውስጥ በነፃነት በስተምስራቅ በኩል ሲንቀሳቀስ እናያለን እና ብዙዎች እንደሚስማሙት ጳውሎስ ሐዋርያ ሥራ ምዕራፍ 28 ላይ ከነበረበት የሮም እስር ቤት ውስጥ ወጥቶ ጢሞቴዎስንና ቲቶን ይዞ በቀጥታ ወደ ቀርጤስ እንደሄዱ በቀርጤስ ስራ መስራት እንደጀመሩ ወንጌልን መስበክ እንደጀመሩ ከፍተኛ ተቃውሞ እንደገጠማቸው ተቃውሞ ሲገጥማቸው ቲቶን በዚያ ስፍራ ትቶት እሱ ጢሞቴዎስን ይዞ ወደ መቄዶንያ ጉዞ ይጀምራሉ። ከዛ በመሃል ላይ ግን ወደ ኤፌሶን ይሄዳሉ እና ቲቶን በቀርጤስ ጢሞቴዎስን በኤፌሶን ትቶ ወደ መቄዶንያ እንደደረሰ ከመቄዶንያ ነው እነዚህ አንደኛ ጢሞቴዎስና ቲቶን የጻፈው። ስለዚህ አንተን ቀርጤስ የተውኩ በቀርጤስ እንድትቀር ያደረግኩ በሁለት ምክንያቶች ነው። አንድ የተጀመረውን ጅምር ስራ እንድታጠናቀቅ ነው። ምክንያቱም ብዙ የጀመሩት ስራ ነበረ፣ ያን ማጠናቀቅ አልቻሉም ከገጠማቸው ተቃውሞ የተነሳ ማለት ነው። እሱን እንደተጀመረ ትተውት አልሄዱም። ቲቶን በዚያ ስፍራ ትቶት ነበር። በየከተማው ሽማግሌዎች እንድትሾም ነው ይለዋል እና በአስቸኳይ ይህን መልእክት ሲጽፍለት በቀርጤስ የቤተ ክርስቲያን መሪዎችን ሲሾም ስፔሲፊክሊ ሽማግሌዎችን ሲሾም ምን አይነት መስፈርት ምን አይነት ክራይቴሪያ መጠቀም እንዳለበት በግልጽ ያስቀምጣል። እንደውም አንዳንዶች ከመግቢያው በቀጥታ ወደ ዋናው ጉዳይ የተሸጋገረው መልእክቱ ኤርጀንት ስለሆነ ነው፣ መልእክቱ በጣም አስቸኳይ ስለሆነ ነው እንደዛ ያደረገው ይላሉና የቤተ ክርስቲያን መሪዎችን ሲሾም ምን አይነት መስፈርት መጠቀም እንዳለበት ይህ ክፍል ያሳያል። 1:5 እንደ ደብዳቤው ዋና ዓላማም ሊታይ ይችላል። ይህን ደብዳቤ የጻፈበት ዋናው ምክንያት ይሄ እንደሆነ ሊታይ ይችላል። እንግዲህ ሽማግሌ ስትመርጥ የቤተ ክርስቲያን መሪዎችን ስትመርጥ ሽማግሌ ምን አይነት ሰው ነው እዛ ውስጥ መግባት ያለበት? ነቀፋ የሌለበት፣ የአንዲት ሚስት ባል፣ ልጆቹም አማኞችና በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን። ኤጲስቆጶስ የእግዚአብሔር ስራ ባለ አደራ እንደመሆኑ የማይነቀፍ ሊሆን ይገባል። ይኸውም ትምክተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና
ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባም። ከዚህ ይልቅ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስና ጠንቃቃ ሊሆን ይገባል። ሌሎችን ትክክል በሆነው ትምህርት እንዲያበረታታና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት። የሚገርም ነው። ይሄ ክፍል የቤተ ክርስቲያን መሪዎች ምን አይነት ባህሪያት ሊኖራቸው እንደሚገባ ወይም የቤተ ክርስቲያን መሪዎችን ስንመርጥ ወይም የቤተ ክርስቲያን መሪዎችን አክኖሌጅ ስናደርግ ምን አይነት መስፈርት መጠቀም እንዳለብን በግልጽ ያሳያል እና ነቀፋ የሌለበት እንዲህ እያለ በዝርዝር ሽማግሌ የቤተ ክርስቲያን መሪ ምን መሆን እንዳለበት ምን መሆን እንደሌለበት ያሳያል። ኤጲስቆጶስ፣ ሽማግሌ፣ እነዚህ ኢንተርቼንጅብሊ የሚጠቀምባቸው ቃላት ናቸው የቤተ ክርስቲያን መሪዎችን ለማሳየት። ፕሬስቢቴሪያን፣ ኤጲስቆጶስ፣ ሽማግሌ እንዲህ እያለ ይጠቀማልና መሆን ያለበት መሆን የሌለበትን ለምሳሌ ኤጲስቆጶስ የእግዚአብሔር ስራ ባላደራ እንደመሆኑ የማይነቀፍ ሊሆን ይገባል። ትምክተኛ መሆን የለበትም፣ ግልፍተኛ መሆን የለበትም፣ ተገቢ ባልሆነ መንገድ ለጥቅም የሚሮጥ አይነት ሰው መሆን የለበትም። መሆን የሌለበትን ብቻ ደግሞ ሰው መሆን ያለበትን በተቃራኒው እንግዳ የሚቀበል፣ በጎ የሆነ ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስ፣ ጠንቃቃ ሊሆን ይገባል። ለምንድን ነው እሱ የቤተ ክርስቲያን መሪዎች እንዲህ መሆን ያለባቸው? ቁጥር 9 ላይ ሌሎችን ትክክል በሆኑ ትምህርት እንዲያበረታታና ሁለት ነገር ነው ያነሳው። ሌሎችን ማበረታታት እንዲችል፣ ማስተማር እንዲችል፣ እሱ ብቻ ደግሞ ሳይሆን ይሄንን ትምህርት የሚቃወሙትን መውቀስ እንዲችል። ይሄ በጣም የሚገርመው ሽማግሌዎች እንዲህ መኖር የሚችሉ ከሆነ ምሳሌዎች ከሆኑ መሪዎች ምሳሌዎች ከሆኑ ሌሎችን ማስተማር ይችላሉ፣ ሌሎችን ማበረታታት ይችላሉ። ማስተማር ማበረታታት ብቻ ደግሞ ሳይሆን የሳቱትን ከዚህ አካሄድ የወጡትን መገሰጽ፣ ማረም፣ ማስተካከል ይችላሉ ማለት ነው። ያን ማድረግ የሚችሉበት የሞራል ብቃት ይኖራቸዋል ማለት ነው። ይህን ክፍል ሳስብ ሁሌ እኔ ማለት የምፈልገው በዚህ ዘመን የቤተክርስቲያን መሪዎችን ስንመርጥ ምን አይነት መስፈርት ነው የምንጠቀመው? በትክክል መስፈርቶቻችን መጽሐፍ ቅዱሳዊ ናቸው ወይ? ሰዎችን ወደ ሊደርሺፕ ስናመጣ እንደ እግዚአብሔር ቃል ህይወታቸውን፣ ኑሯቸውን አይተን ነው ወይስ ሌሎች ክራይቴሪያ አሉ? እሱን እንደገና መፈተሽ ያለብን ይመስለኛል። ምክንያቱም በዘመናችን አንዱ ቻሌንጅ አንዱ የቤተ ክርስቲያን ቻሌንጅ ከሊደርሺፕ ጋር የተያዘ እንደሆነ ከማንም የተሰወረ አይደለም እና ስለ ሊደርሺፕ ደግሞ ስናነሳ ስለ መስፈርት ማንሳት ግድ ነው። ሰዎችን እንዴት ነው ወደ አገልግሎት የምናመጣው የሚለው በጣም ወሳኝ ነው። በተለይ አንድ ነገር በቦልድ መናገር የምፈልገው ይሄ ክፍል እያለን ያለው ወይም ጳውሎስ በዚህ ክፍል እያለን ያለ ነው ሰዎችን ካመጣናቸው በኋላ ወይም ወደ ቤተ ክርስቲያን አመራር ካመጣናቸው በኋላ እንዲህ አይነት ኑሮ መኖር አለባቸው አይደለም እያለ ያለው። እንዲህ አይነት ኑሮ የሚኖሩትን አምጡ ነው። ስለሚኖሩ ይሆናሉ ብሎ ማምጣትና ስለሆኑ ማምጣት ይለያያል። ለእኔ የቤተ ክርስቲያን መሪዎች ምርጫ አክኖሌጅ የምናደርግበት አለ። አንተ ጋር ህይወት ይሄን ይመሰክራል፣ ኑሮ ይሄን ይመሰክራል፣ አካሄድ ይሄ ይታይብሃል፣ ይሄ ጸጋ አለብ ብለን አክኖሌጅ የምናደርግበት ነው እንጂ ሰዎችን አስጨንቀን በተለያዩ መንገድ አስገድደን አምጥተን ካመጣን በኋላ የቤተ ክርስቲያን መሪ እንዲህ መኖር አለበትና እንዲኑር ለምን እንዲህ ያልሆንክም የምንልበት መሆን የለበትም። ስለሆኑ ማምጣትና እንዲሆኑ ማምጣት ይለያያሉ እና ይሄ ክፍል የሚለን የሆኑትን እንዲህ የሆነውን እንዲህ መሆን አለበት እንዲህ እያለ ይናገራል። ቅድም እንዳልኩት በእኛ ዘመን ብዙ መጽሐፍ ቅዱሳዊ ያልሆኑ ክራይቴሪያ አሉን። ለምሳሌ የቤተክርስቲያን መሪዎችን ስንመርጥ አንዱ የምናነሳው ምን ያህል አስራት ለቤተክርስቲያን ይከፍላል። ገንዘብ ያላቸው ገንዘብ የሚከፍሉ ሰዎች የመመረጥ ፖሲብል ሰፊ እድል አላቸው። ዝና፣ ስም ያለው ላይ ዶክተር፣ ኢንጂነር ኦር ዋትኤቨር ጥሩ ስታተስ ያለው ጓደኝነት፣ ዝምድና ብዙ ነገሮች እዚህ ውስጥ ይነሳሉና በእውነት መሪዎችን እንደ እግዚአብሔር ቃል ወደ አመራር ካላመጣን ሌሎች መጽሐፍ ቅዱሳዊ ያልሆኑ መመዘኛዎችን የተጠቀምን ሰዎችን የምናመጣ ከሆነ ቤተክርስቲያንን የማይሆን ሁኔታ ውስጥ ነው የምንከታት። እነዛንም ሰዎች ያስቸግርን
እነዚያ ሰዎች የሚመሩትን ህዝብ እናስቸግራለን፣ እናስጨንቃለን እና ስለ ቤተክርስቲያን ሊደርሺፕ ስናስብ እነዚህን ክራይቴሪያ እነዚህን መስፈርት እንደገና ልብ ማለት አለብን ብዬ እላለሁ። ነቀፋ የሌለበት አባቭ ሪፕሮች መሆን አለበት። ሽማግሌ እንዲህ መሆን የለበትም፣ እንዲህ መሆን አለበት። ለምን? ቅድም እንዳልነው ሌሎችን ማስተማር እንዲችል፣ ማበረታታት እንዲችል፣ ለምን የሚስቱትን መቃወም፣ መገሰጽ እንዲችል። አንዱ በዚህ ዘመን የቤተ ክርስቲያን መሪዎች ወይም አገልጋዮች ሌሎችን ሰዎች መውቀስ፣ መገሰጽ፣ መመለስ ያቃታቸው ምናልባት አንዱ ምክንያት እኛም ራሳችን በዚያው በተመሳሳይ ፕሮብሌም ውስጥ ስላለን ሌሎችን የመናገር አቅም አተን ሊሆን ይችላል እና እንዲህ የሚኖር ሌሎችን መውቀስና መገሰጽ እንደሚችል ያሳያል። እንግዲህ ምዕራፍ 1 ከ1 እስከ 4 የመግቢያ ሀሳብ፣ ምዕራፍ 1 ከ5 እስከ 9 የቤተ ክርስቲያን መሪዎች መስፈርት፣ ያንን ካስቀመጠ በኋላ ምዕራፍ 1 ከ10 እስከ 16 በምን ምክንያት እነዚህን መመዘኛዎች እንደሰጠ የሚያሳይ ሀሳብ ያነሳል። ለምን በቀርጤስ ያሉ ሰዎች እንዲህ ናቸው፣ በቀርጤስ የነበሩት መምህራን፣ የሐሰት መምህራን እንደዚህ ናቸው። ስለዚህ መሪዎች ምን ማለት እነሱን አፋቸውን ለማዘጋት እነሱን ለመገሰጽ እንዲህ አይነት ባህሪ እንዲህ አይነት ነገር ሊታይባቸው ይገባል በማለት የቤተ ክርስቲያን መሪዎች ውስጥ ሲመርጥ ጥንቃቄ ማድረግ እንዳለበት ያነሳል። እንግዲህ ያ እግዚአብሔርን እናውቃለን እያልን በግልጥ እየተናገርን እየፎከርን በተግባራችን በምንኖረው ኑሮ እግዚአብሔርን ከመካድ ሕይወት ልንወጣ ራሳችን ልናይ ልንፈትሽ ይገባናል። በቀጣይነት ይሄኛው ምዕራፍ ከምዕራፍ 2 ጋር እንዴት እንደሚያያዝ ደግሞ ከሱ ተነስተን ምዕራፍ 2ን እንመለከታለን።